ነገር እንደነበረ አይቆይም አይደለም። በጣም መልካም ነገር የሆነ ነገር፣ በጣም ጥሩ የሆነ ነገር፣ በጣም ሁል ጊዜ በቃ ይዘነው ልንቆይ የምንፈልገው ነገር ሁሉ ኃላፊ ነው አይደል? ሙሉ ኃይላችን ሙሉ ትኩረታችን እዛ ፈተና ላይ እዛ ችግር ላይ ከመሆኑ የተነሳ ሌሎች ነገሮችን የማስተዋል ሌሎች ነገሮችን የማየት ሌሎች የሚመጡ አጋጣሚዎችን የመጠቀም እድላችን በጣም ዝቅተኛ ነው የሚሆነው። እንዴት ናችሁ? ገነት እባላለሁኝ። በሙያዬ ሶሻል ሳይኮሎጂስት ነኝ። እንኳን ወደ ቻናሌ የግምጅ ሚዲያ በሰላም መጣችሁ። ሰብስክራይብ አድርጉ፣ አጋሩ። ብዙ ማህበራዊና ስነልቦናዊ ጉዳዮች ይኖሩናል፣ የምንመካከርባቸው፣ የምንወያይባቸው፣ ተሞክሮ የምንካፈልባቸው። ስለዚህ ሰብስክራይብ በማድረግ ይሄንን ቪዲዮ ጀምሩት፣ እስከ መጨረሻውም ተመልከቱት። ብዙ የምትጠቀሙት ነገር አለ ብዬ አምናለሁኝ። መልካም ጊዜ ይሆንላችሁ። በተለያየ የእድሜ ክልል፣ በተለያየ ሁኔታ፣ በተለያየ አጋጣሚ፣ በተለያየ የህይወት ሁኔታ ሰዎች ከበድ ያለ ሁኔታ ውስጥ ከበድ ያለ ውጥንቅጥ ውስጥ ተርኒንግ ፖይንት የሚባል ሁኔታ ውስጥ ሊገቡ ይችላል። ወይም ደግሞ በአማርኛ በግርድፉ ሲተረጎም የህይወት ጥፋት የሚባል ነገር ሊያስተናግዱ ይችላሉ። ሲኖሩበት ከቆዩበት ሁኔታ፣ ከለመዱት ነገር፣ ከለመዱት አግባብ የህይወት ጥፋት በሚያጋጥምበት ጊዜ ክራይሲስ ወይም ደግሞ ምስቅልቅል በሚያጋጥምበት ጊዜ ሰዎች ያ ነገር ላይ በጣም ከማተኮራቸው የተነሳ ራሳቸውን እስከ መርሳት፣ ሁኔታቸውን እስከ መርሳት፣ ያሉበትን ሁኔታ፣ ያሉበትን አግባብ፣ ያሉበትን ነገር እስከ መርሳት ድረስ ይደርሳሉ። በከፍተኛ ሁኔታ ኬዎስ ሲፈጠር፣ ምስቅልቅል ሲፈጠር፣ ቀውስ ሲፈጠር እኛን የመቆጣጠር ከፍተኛ የሆነ ኃይል አለው። ስለዚህ በዚህ ሁኔታ ውስጥ በምንገባበት ጊዜ፣ በምንሆንበት ጊዜ እንዴት አድርገን በተቻለን መጠን ራሳችንን አሰባስበን ለመያዝ እንችላለን? እንዴት አድርገን ራሳችንን እንመልከት? እንዴት አድርገን ከዛ ነገር ውስጥ ለመውጣት እንችል ዘንድ ጥረት እንድናደርግ የሚያስችሉ የተወሰኑ ነጥቦችን ነው ዛሬ አዘጋጅቼ የመጣሁት። ሰዎች በተለያየ ፈተና ውስጥ በሚያልፉበት ጊዜ፣ በተለይ ደግሞ በታዳጊነት የእድሜ ክልል፣ በወጣትነት የእድሜ ክልል በሚሆንበት ጊዜ የልምድ ማነስ አለ፣ የህይወት ልምድ ማነስ አለ። ምክንያቱም ልምድ በራሱ የሚያስታጥቀን ኃይል የሚሰጠን ነገር ስላለ ማለት ነው። በዛን ጊዜ ነገሮች በሙሉ ዓለም የሚደፋብን የሚጨልምብን እስከሚመስለን ድረስ በጣም በከባድ ሁናቴ ውስጥ ከማለፋችን የተነሳ እንደው ነገሮች ሁሉ ዙሪያችን ገደል የሆነ መስሎ እስከሚታየን ድረስ ያጋጠመን ችግር ገዝፎ ሊታየን ይችላል። በዚህ ጊዜ አንደኛው ማድረግ የምንችለው ነገር ነው ቢባል ምን ሊሆን ይችላል? የሰዎችን የህይወት ተሞክሮ ማየት መቻል። ዘመኑ በጣም ጥሩ ጊዜ ላይ ነው አሁን ያለነው። ለእንዲህ አይነት የሰዎችን ተሞክሮ፣ የሰዎችን የህይወት ልምድ ለማወቅ በጣም ብዙ ፕላትፎርሞች አሉ፣ ፖድካስቶች አሉ። ሰዎች ህይወታቸውን እንዴት አድርገው በከባድ ሁኔታ ውስጥ አልፈው ዛሬ የደረሱበት ሌቭል ላይ እንደደረሱ ሼር የሚያደርጉበት፣ በነፃነት በግልጽ በአዋጅ የሚናገሩበት፣ ለሌሎችም ትምህርት የሚሰጡበት፣ በተለይ እንዳልኳችሁ ለወጣቶች፣ ለታዳጊዎች እንዲሁም ደግሞ በእድሜም ገፋም ላሉም ቢሆን ጥንካሬ የሚሆኑበት፣ ሌላም ሰው ለካ በእንዲህ አይነት ነገር ውስጥ አልፏል ብሎ ሌላው ሰው የገጠመው ሰው እንዲረዳ የሚያደርጉበት አግባብ አለና የህይወት ታሪኮችን መመልከት፣ ሰዎች እንዴት አድርገው ችግሮችን መፍታት እንደቻሉ፣ እይታቸው ምን አይነት እንደነበረ፣ ስነልቦናዊ አቋማቸው እንዴት እንደሆነ፣ ሁኔታቸውን እንዴት አድርገው እንደጠበቁት በዛ ጊዜ በሚያልፉ ጊዜ ፋይናንሺያሊም ሊሆን ይችላል፣ ሳይኮሎጂካሊም ሊሆን ይችላል። እንዲሁም ደግሞ እራሳቸውን በማየት እንዴት አድርገው ከዛ ህይወትና ከዛ ሁኔታ እንደወጡ የሰዎችን ተሞክሮ ማየት በጣም 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 ወሳኝነት ያለው ነገር ነው። እንዳልኳችሁ ለምን በልምድ የታሸ ነገር ሲቀርብልን በጣም ብዙ ሂደት ሄደን በጣም ብዙ ጉዳት እኛ ላይ ከመድረሱ በፊት በቀላሉ ትምህርት ቤት ገብቶ እንደመማር ነው፣ መጽሐፍ እንደማንበብ ነው፣ መፍትሄዎቹን ቶሎ ብሎ እንደማግኘት ነው። ጊዜም ይቆጥባል፣ ገንዘብም ጉልበትም ብዙ ነገር ይቆጥብልናል፣ እድሜም በጣም ብዙ ነገር። ስለዚህ
የእነዚህን ሰዎች ህይወት የእነዚህን ሰዎች ተሞክሮ እየፈለፈሉ ማየት እየፈለፈሉ ማንበብ አንዳንድ ጊዜ እኔ በጣም አይከን የሚባሉ ሰዎችን የህይወት ታሪክ እንደዚህ የማንበብ ወይም ደግሞ የመመልከት ነገር አለኝ። በጣም በደስታ ነው የምሰማው እና አንዳንድ ሰዎች በሚገርማችሁ በሚደንቃችሁ ሁኔታ ሰው ከዚህ ሁኔታ እንዴት ሊወጣ ይችላል ብላችሁ ራሳችሁ እስክትገረሙ ድረስ በከባድ የህይወት መሰናክል ውስጥ አልፈው ዛሬ ግን ሳይወድቁ ሳይሆን ወድቀው ግን ተነስተው ቆመው ለሌሎች ብርሃን ማብራት የቻሉ ሰዎች አሉ። በዓለማችን ላይ በጣም ብዙ ሰዎች አሉ። እንደው ርቀን አንሂድና እንደው እንደ ዓለም ደረጃ ከታሰበ ማለት ነው። ግን በሀገራችንም በጣም ብዙ ሰዎች አሉ፣ ሊያስተምሩን መንገድ ሊያሳዩን የሚችሉ ሰዎች አሉ። እነዚህን ነገሮችን በማየት ራሳችንን ሳይኮሎጂካሊ ወይም ደግሞ በስነ ልቦና ለማጠንከር ለማበርታት ጥረት ማድረግ ይኖርብናል። እነዚህን ሰዎች ስንመለከት ሌሎችም ሰዎች ላይ የደረሰ ነገር እንደሆነ ስናይ በሳይኮሎጂ ግሩፕ ቴራፒ የሚባል ነገር አለ። እርስ በርሳቸው ሰዎች ችግር የደረሰባቸው ሰዎች በአንድ ላይ ሆነው ያሉበትን ሁኔታ ሼር እንዲያደርጉና እንዲጽናኑ ኤክስፔሪየንስ እንዲካፈሉ የሚደረግበት ሁኔታ አለ። ልክ እንደዛ ነው የሚሆንልን። ይህም ያለው ኢፌክት እንደዛ ነው። መጽሐፍ በማንበብ ልናገኘው የምንችለው ነገር ሰዎችን በመስማት ከፖድካስቶች በመስማት ከኤክስፔሪየንሳቸው ከመስማት ከፕሮግራሞች ከማየት ከብዙ ነገር እንዳልኩት ዛሬ በጣም ጥሩ ጥሩ የሆኑ ፕላትፎርሞች ስላሉ ከነዛ ላይ ለራሳችን ስራዬ ብለን በማየት ሰዎች ችግር በሚያጋጥማቸው ሰዓት ወይም ደግሞ ባጋጠማቸው ጊዜ እንዴት አድርገው እንዳለፉት መመልከት እንችላለን። ስለዚህ ትምህርት እንወስዳለን፣ እንጽናናለን። ሌሎች ሰዎችን በዚህ ውስጥ እንደሚያልፉ አዲስ ነገር እንዳልሆነ እኛ ላይ ብቻ የሆነ ነገር እንዳልሆነ የምንረዳበት ነገር ነው እና ሸክማችንን የሚያቀልልን ከሚባሉ ነገሮች አንደኛው የሰዎችን ህይወት የሰዎችን ተሞክሮ የሰዎችን ታሪክ ማየት መቻል በጣም ትልቁ ነገር ነው። ሌላኛው ነገር በህይወት ችግሮች ፈተናዎች ሲመጡ ሙሉ ኃይላችን ሙሉ ትኩረታችን እዛ ፈተና ላይ እዛ ችግር ላይ ከመሆኑ የተነሳ ሌሎች ነገሮችን የማስተዋል ሌሎች ነገሮችን የማየት ሌሎች የሚመጡ አጋጣሚዎችን የመጠቀም እድላችን በጣም ዝቅተኛ ነው የሚሆነው። ስለዚህ ምን እናድርግ? በዛ ፈተና በገጠመን ጊዜ ፈተና በገጠመን ወቅት ፈተና በገጠመን ሁኔታ ውስጥ ሆነን ነገር ግን አንድ ነገር ማስተዋል አለብን። ሁል ጊዜም ለሚመጡ ኦፖርቹኒቲዎች ለሚመጡ አጋጣሚዎች ህይወታችንን ሊቀይሩልን መስመር ሊያስይዙን ሊያስተካክሉን ለሚችሉ ነገሮች ሬዲ ሆነን መቆየት መቻል አለብን። እንዳልኩት ቅድም ያ የገጠመን ነገር ማለፉ አይቀርም። ነገር ግን ሲያልፍ እኛ ወደኋላ መቅረት የለብንም። ያለንን ኢነርጂ ያለንን ችሎታ ያለንን አቅም ያለንን ኳሊቲ በጊዜውና በአግባቡ እንዳንጠቀምበት ካደረገ ሁለት አይነት ጉዳት ነው የሚያስከትልብን ማለት ነው። ስለዚህ ምንም አይነት ሲቹዌሽን ውስጥ ስንገባ ፈተና ውስጥ ስንገባ ችግር ውስጥ ስንገባ በተቻለን መጠን ይሄ የሚመጡ አክሰሶችን የሚመጡ እድሎችን የሚመጡ አጋጣሚዎችን እንዳልኩት የስራ ሊሆን ይችላል፣ የትምህርት ሊሆን ይችላል፣ የንግድም ሊሆን ይችላል። የተለያዩ ህይወትን መልካም ነገር እንድናይ የህይወትን መልካም ጎን ሊያስይዙ ሊያስጨብጡን የሚችሉ ነገሮች ደግሞ እንዳያልፉን እድሎች እንዳያልፉን አጋጣሚዎች እንዳያልፉን ደግሞ ሁል ጊዜም አለርት ሆነን ራሳችንን አዘጋጅተን መጠበቅ ይኖርብናል። ያ ኬዎስ ያ ፈተና እንዳለ ሆነው በተመሳሳይ ሰዓት ደግሞ እንዲህ አይነት እድሎች ሲያጋጥሙን እነዛንም ለመጠቀም ንቁ መሆን አለብን። ለምን እንዳልኳችሁ አንድም ፈተና ገጥሞን እንደገና ደግሞ የሚመጡ እድሎች የሚመጡ ገጠመኞች ጥሩ ነገር ሊያደርጉልን ወደ ህይወታችን ሊያስችሉ የሚችሉ ነገሮች ደግሞ በጎን ሊያልፉን ስለማይገባ ማለት ነው። ስለዚህ በተቻለ መጠን ኦርጋናይዝድ ሆነን ራሳችንን አለርት ሆነን ነቅተን እንዲህ አይነት እድሎች እንዳያልፉን መጠበቅ መቻል አለብን። ጉዳታችን ሁለት እንዳይሆን ፈተናችን ሁለት እንዳይሆን ወደኋላ እንዳንቀር ማለት ነው። ሌላኛው ደግሞ ሁለተኛው ነጥብ አንዳንድ ጊዜ የህይወት መሰናክሎች እክሎች ችግሮች በሚያጋጥሙን ጊዜ ከመጠን በላይ አግዝፈን የማየት ሁኔታ አለ። ለምን ችግሩ የገጠመን እኛን ነው።
በእኛ መነጽር ነው የምናየው፣ በእኛ ሁኔታ ባለንበት ሁኔታ ነው የምናየው እና በጣም አክብደነው ነገሩን የሚወድቅብን እስከሚመስለን ድረስ ቅድም እንዳልኩት መሬት በቃ ተከፍታ የምትውጠን እስከሚመስለን ድረስ ሰማይ ምድሩ የሚጨልም እስከሚመስለን ድረስ ያን ያህል ግዝፈት ልንሰጠው እንችላለን። ምክንያቱም ያለንበት ሁኔታ ዙሪያውን ገደል አድርጎ የማሳየት ሁኔታ ስለሚኖረው መፍትሄ ስናስብ መፍትሄ ቶሎ ላይ ይመጣልን ስለሚችል፣ ነገር ግን አንዳንድ ጊዜ ነገሩን በመዘንበት ልክ ባየንበት መነጽር ልክ ላይሆን ይችላል። አንዳንድ የሚሆኑ ነገሮች፣ አንዳንድ የሚያጋጥሙን ነገሮች ምናልባት ኦፖርቹኒቲዎችን ይዘውልን የሚመጡ ነገሮች ሊሆኑ ይችላሉ። እንደው መለስ ብለን ብንመለከት ያ ነገር የተከናወነው ምናልባት ለበጎ ሊሆን ይችላል። ምናልባት የምንሄድበት የነበረው ዳይሬክሽን ትክክል ካልሆነ ወደ ትክክለኛ መስመራችን እንድንመለስ ልንሆን የሚያደርግበት እድል ሊሰጠን ሊሆን ይችላል። ምናልባት የመጣው ነገር ለምን እንደመጣ ዞረን ማሰብ መቻል ብንችል ነገር ሁሉ ለበጎ ነው ይባላል አይደል? ያንንም መመልከት ብንችል ያጋጠመንን ነገር ብቻ ሳይሆን እንዳልኩት ቅድም ለምን እንደመጣ፣ ምን አይነት ነገር ይዞልን እንደመጣ፣ ምናልባት ህይወታችን ሊስተካከልስ እንደሆነ፣ አዳዲስ ነገሮች ወደ ህይወታችን ሊመጡስ እንደሆነ፣ መልካም ነገር ሊመጣስ እንደሆነ፣ ህይወታችን ትክክለኛ አቅጣጫ ይዞ ካልነበረ አቅጣጫችን እንዲስተካከልስ ቢሆን፣ እንድንማርበትስ ቢሆን፣ ማስተዋል እንድናገኝበትስ ቢሆን፣ ከብዙ ነገር አቅጣጫ ብንመዝነው ያንን የሰጠነውን ከባድ የሆነ የተቆለለ ነገር እንደገና አይተን እይታችንን ማስተካከል መጀመር እንችላለን። ያኔ ደግሞ ጥንካሬያችን እንዲመለስ፣ መጽናታችን፣ ጽናታችን፣ ኃይላችን ወደኛ እንዲሰበሰብ ይረዳል። ስለዚህ እይታችንን ማስተካከል፣ ለችግሩ የሰጠነውን ግዝፈት በትክክለኛ ሚዛን ላይ አስቀምጦ ማየት አንደኛው የሚያጽናናን የሚያበረታን ነገር ነው። ሌላው ነገር ደግሞ በህይወት ቀውስ ሲያጋጥመን፣ መሰናክሎች ሲያጋጥሙን፣ ፈተናዎች ሲያጋጥሙን እንዲያጸናን እንዲያበረታን ከሚያደርጉን አስተሳሰቦች መካከል ሁሉም ነገር እንደነበረ አይቆይም አይደለም። በጣም መልካም ነገር የሆነ ነገር፣ በጣም ጥሩ የሆነ ነገር፣ በጣም ሁል ጊዜ በቃ ይዘነው ልንቆይ የምንፈልገው ነገር ሁሉ ኃላፊ ነው አይደል? የሚያልፍ ነገር ነው። መጥፎ ነገርም ልክ እንደዛው ነው። በጣም ህይወታችንን የበጠበጠው ነገር፣ የተቸገርንበት ነገር፣ በጣም እንዴት ነው የፈተናን ጥግ አይተንበታል ብለን የምናስበው ነገር ሁሉ ማለፉ አይቀርም። ስለዚህ ልክ እንደ መልካሙ ነገር እንደው ይሄ ነገር ባላለቀ፣ እንደው ይሄ ጊዜ ባላለፈ፣ ይሄ ሰዓት ባላለፈ ብለን የምናስባቸው የህይወት ኤክስፔሪንሶች አሉን አይደለ? እንዲያያልቁብን የምንሰስታቸው የምንፈልጋቸው ሁል ጊዜም በቃ እድሜ ዘላለማችንን አብረውን እንዲሆኑ የምንፈልጋቸው ነገሮች አሉ አይደለ? እነዛም ነገሮች የሚያልፉ ናቸው። ይሄም መጥፎም ነገር የሚያጋጥመን በህይወታችን ያጋጥመን፣ በህይወታችን የመታን፣ በህይወታችን ቻሌንጅ ሆኖ የመጣብን፣ ያስቸገረን፣ ፈተና ሆኖ የታየን፣ መሰናክል ሆኖ የታየን፣ እንዴት ነው የጨለመ ሁኔታ ውስጥ እንደገባን አድርጎ ያሳየን ነገርም ያልፋል። ስለዚህ ይሄም እንዲህ ብሎ ማሰብም ጉልበትን ይሰጣል፣ መጽናናትን ይሰጣል፣ መበርታትን ይሰጣል። ከኛ የሚጠበቀው ያቺ ጊዜ እስከምታልፍ፣ ያቺ ሁኔታ እስከምታልፍ ጸንተን መቆየት ነው። ስለዚህ ይህን አይነቱንም አስተሳሰብ መያዝ የበለጠ እንድንጠነክር፣ የበለጠ እንድንጸና፣ እንድንቆይ ያደርገናል። ሌላ ፈተና ሲያጋጥመን፣ የድባቴ ነገር ሲሰማን ግራቲቲዩድ ይሉታል ነጮች፣ የአመስጋኝነትን መንፈስ በውስጣችን ኃይል እንዲኖረው ማድረግ። ለምሳሌ ምን ማድረግ እንችላለን? እስከ ዛሬ በህይወታችን አኮምፕሊሽ ያደረግናቸውን ነገሮች ወይም የተሳኩልንን ነገሮች፣ የፈጸምናቸውን ነገሮች ወረቀትና እስክሪብቶ አውጥተን በዝርዝር ማየት። ለራሳችን ያደረግናቸው ነገሮች፣ ለቤተሰቦቻችን ያደረግናቸው ነገሮች። ይሄ ነገር በገንዘብ ሊሆን ይችላል፣ በክብር ሊሆን ይችላል፣ የቤተሰብን ስም በጥሩ ሁኔታ በማስጠራት ሊሆን ይችላል፣ ቤተሰብን በመደገፍ ሊሆን ይችላል፣ በትምህርት ሊሆን ይችላል። የተለያዩ ነገሮችን፣ የተለያዩ አስተዋጽኦችን
በማህበረሰብም ሊሆን ይችላል ያደረግናቸውን ዝርዝሮች እንደ ሰው ተሳኩልን፣ ይሄን ነገር አድርገነዋል ብለን ፕራውድ የሚያደርጉንን ነገሮች፣ የሚያኮሩንን ነገሮች መዘርዘር እንችላለን። የዛን ጊዜ ያ ፈተናን የመቋቋም ችሎታችንን ደግሞ ምንድን ይባለው ያጠነክርልናል፣ ያበረታናል። ምክንያቱም እነዛን ዝርዝሮች በምናይበት ጊዜ የአመስጋኝነት መንፈሳችን እየጠነከረ እየጎለበተ የመሄድ ነገሩ ከፍ ይላል። ለምን? ያላየነውን እንድናይ ያደርገናል። አንዳንድ ጊዜ እስክሪብቶና ወረቀት አውጥተን እስከዛሬ በህይወታችን ምን እንዳደረግን ብንዘረዝረው የተሳኩልንን ማለት ነው። የተሳኩልንን እንዳልኳችሁ የቅድም ዝርዝሮች አሉ። በህይወታችን እስከዛሬ ስንኖር ያደረግናቸው ነገሮች፣ የሚያኮሩን ነገሮች፣ ለራሳችን፣ ለቤተሰባችን፣ ለማህበረሰባችን በብዙ አቅጣጫ ያደረግናቸውን ነገሮች፣ የሚያኮሩ ነገሮች፣ ክብር የሰጡን ነገሮች፣ ሳይኮሎጂካሊ በደንብ የሚያጠነክሩን ነገሮች፣ እነሱን ነገሮች እንዘርዝር። ያደረግናቸውን ነገሮች፣ ያበረከትናቸውን ነገሮች እንዘርዝርና እንያቸው። በትክክል ጥሩ ነገር ወደ ራሳችን ሪፍሌክት እንድናደርግ ይረዱናል። ለምን? እንዳልኳችሁ ኬዎስ ሲፈጠር ህይወት ላይ ተርኒንግ ፖይንት፣ የህይወት ጥፋቶች ሲያጋጥሙን የምናተኩረው እዛ ያጋጠመን ችግር ላይ ነው። በጣም በብዙ ፐርሰንት ወደዛ ችግር ነው አእምሯችን የሚያደላው። ስለዚህ ደግሞ ይሄንን በማየት ይሄም ጊዜ እንደሚያልፍ አመስጋኝ ስንሆን እስከዛሬ ለተደረገልን ደግሞ እግዚአብሔርን ስናመሰግን ደግሞ ይሄም ጊዜ እንደሚያልፍ በተስፋ እንድንጠብቅ ያደርገናል፣ እንድንጸና ያደርገናል፣ እንድንበረታ ያደርገናል። ስለዚህ እስኪ ሞክሩት። እነዚህን የአመስጋኝነት መንፈስ እንዲኖረን የሚያደርጉ ነገሮችን፣ የተከናወኑልንን ነገሮችን፣ የተደረጉልን ነገሮችን በማየት ይሄንን በጣም የጨለመውን የሆነ የተዘጋብን የመሰለንን ነገር ደግሞ ምን አይነት ነገሮች ተከናውለውልን እንደሆነና ወደፊትም ደግሞ ስላለን ተስፋ እንድናስብ እንድናሰላስል መንደርደሪያ ነገር ይሆነናል። ሌላው የራሳችንን ጥረት የራሳችንን ነገሮችን ለማስተካከል በሚካሄድባቸው መፍትሄ ሊሆኑ ይችላሉ የምንላቸው ነገሮች በሙሉ አድርገን ደግሞ ምናልባት እነዚህ የገጠሙን ቻሌንጆች፣ የገጠሙን ቀውሶች፣ የገጠሙን ምስቅልቅሎች፣ የህይወት ጥፋቶች በከባድ ሁኔታ እኛን የሚያስቸግሩን አይነት ከሆነ ቀን ተቀን የምንሰራውን ስራ፣ ትምህርታችንን ላይ ተጽዕኖ የሚያሳድሩብን ከሆነ የባለሙያ እርዳታን መጠየቅ ወሳኝነት ያለው ነገር ነው። በጣም ሳይብስ በጣም ከባድና የተወሳሰበ ነገር ውስጥ ሳንገባ ቴራፒንም ማሰብ አንደኛው መፍትሄ ሊሆን ይችላል። እንደገና ደግሞ ሌላው ዋነኛው ነገር ደግሞ ጸሎት መጸለይ በጣም መልካም ነገር ነው። ያለንበትን ሁኔታ እንድናስተውል ያደርገናል። ምን ላይ እንደሆነን፣ በምን የተነሳ ይሄ ነገር ሊሆን እንደቻለ ከነ ምክንያቶቹ ስለ ነገሩ እንድናስብ አምላካችንን እግዚአብሔርን ደግሞ ስለዚህ ሁኔታ ስለገጠመን ሁኔታ አቅም እንዲሰጠን፣ ብርታት እንዲሰጠን፣ ጽናት እንዲሰጠን መጠየቅ፣ ከአምላካችን ጋራ በደንብ መያያዝ፣ በደንብ እሱን መያዝ፣ በደንብ እሱን መጠጋት ደግሞ የበለጠ ጉልበት የበለጠ ኃይል እንዲሰጠን ያደርጋል። ያንንም እንድናልፈው ያደርገናል። ስለዚህ ጸሎትን ማዘውተር በጣም መልካም ነገር ነው ብዬ አምናለሁኝ። ስለዚህ ወደ አምላካችን ወደ እግዚአብሔር መጠጋት በጣም 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 ወሳኝነት ያለው ነገር ነው። እንጽናናለን፣ እንጸናለንም፣ እንበረታለንም። ያለንን ክፍተት ብቻ ሳይሆን ሙላታችንንም እንድናይ አመስጋኝም እንድንሆን ያደርገናል። ተስፋም እንዲኖረን ያደርጋል። ጥያቄያችንንም እናቀርባለን። ከኛ አቅም በላይ ስለሆነው ነገር ደግሞ ለእግዚአብሔር እንድንሰጥ ያደርገናል ጸሎት። ስለዚህ ጸሎት በጣም ዋናው ነገር ነው ብዬ አምናለሁኝና እንዴት ናችሁ? ገነት እባላለሁኝ። በሙያዬ ሶሻል ሳይኮሎጂስት ነኝ። እንኳን ወደ ቻናሌ የግምት ሚዲያ በሰላም መጣችሁ። ሰብስክራይብ አድርጉ፣ አጋሩ። ብዙ ማህበራዊና ስነልቦናዊ ጉዳዮች ይኖሩናል፣ የምንመካከርባቸው፣ የምንወያይባቸው፣ ተሞክሮ የምንካፈልባቸው። ስለዚህ ሰብስክራይብ በማድረግ ይሄንን ቪዲዮ ጀምሩት፣ እስከ መጨረሻውም ተመልከቱት። ብዙ የምትጠቀሙት ነገር አለ ብዬ አምናለሁኝ። መልካም ጊዜ ይሆንላችሁ።